ሰላም ሀቢባ እንዴት ነሽ? እኔ አንድ መወሰን ያቃተኝ ነገር አለ። ነገሩ እንዲህ ነው። እኔ ተወልጄ ያደግኩት ትንሽዬ ገጠር ነው። ቴንኪ አሞሬ። አሞሬ የሚው በጣሊያንኛ ምን ማለት ነው ያልሽው? አንዲት ልጅ ኮመንት ላይ የስምሽን ትርጉም ጽፈዋለች። ጻፊው ድጋሚ ውዴ። መወሰን ያቃተኝ ነገር አለ። ነገሩ እንዲህ ነው። እኔ ተወልጄ ያደግኩት ትንሽዬ ገጠር ውስጥ ነው። ሰው ነኝ። ተወልጄ ያደግኩ ሰው ነኝ። ትንሽዬ ገጠር ውስጥ ተወልጄ ያደግኩ ሰው ነኝ። እዛ ተወልጄ ሳድግ ከልጅነት ጀምሮ ሳየው የሚመቸኝ ልጅ ነበረ። የሚመቸኝም ፍቅሬን ለጊዜው አልገለጽኩለትም። ምንም ሳልለው ወደ አረብ ሀገር ሄድኩ። እሱ እየተማረ ነበር። ስደት ላይ ሆኜ በስልክ አገኘኝ። መጀመሪያ ያወራኝ ቀን በጣም ነበር ደስ ያለኝ እና በደንብ ማውራት ጀመርን። እኔ ፍቅሬን ሳልገልጽለት እሱ ቀድሞ ልጅ እያለሽ እወድሽ ነበረ፣ አሁንም እወድሻለሁ፣ እንጋባ አለኝ። እኔም ስለምወደው በውስጤ ደስ አለኝ። በጊዜው ተግደርድሬ በኋላ ላይ እኔም እንደምወደው ነገርኩት። ወደፊት ለመጋባት አቀደ። እሱም ትምህርቱን ጨርሶ ስራ ጀመረ። እኔም ስደት ጨርሼ ሀገሬ ገባሁ። ከገባሁ በኋላ ፍቅራችን በጣም ጨመረ። ይሰማል ያንቺ መሽኮርመም። አታስቁኝ፣ ስታስቁኝ ሳሌ ይመጣል። ምን እንዳለች ታውቃላችሁ? አንድ የቅርብ ሰው በዋትሳፕ ትናንትና የተላከልኝና አንድ ታሪክ የቴሌግራሙን እዚህ ላይ ሳነብላችሁ ሰምታ ሀቢባ ድምፅሽ በጣም ያምራል እና ዩቱብ ላይ ለምን ትረካ አታቀርቡ? ትረካዎች ወይ መጽሐፍ ማንበብ ወይ ትረካዎች ለምን አታቀርቡ? ድምፅሽ ያምራል አለች። የብዙ ተሰጥኦ ባለቤት ነኝ እኔ እናቴ። እሺ የቱ ጋር ነበር ያቆምኩት? ስደት ጨርሼ ሀገሬ ገባሁ። ከገባሁ በኋላ ፍቅራችን በጣም ጨመረ። እኔም ያለሱ ሰው አልታያለኝ፣ እሱም ከኔ ውጪ አያይም። ይሄ ፍቅር ወደ ትዳር ለመቀየር ወሰንን። ሽማግሌ ላከ። በዚህ ሰዓት ነው ዱብዳ የመጣብኝ። ቤተሰቦቼ ግን ይሄ ልጅ አልተቀበሉትም። አታገቢውም ብለው ሽማግሌዎቹን መለሱ። እኔም እሱ በጣም ደነገጥን። ለምን ብዬ ስጠይቃቸው ይሄ ልጅ ላንቺ አይሆንም ብለው ወሰኑብኝ። የጓደኛዬ ልጅ አለ እሱን ታገቢያለሽ ብለው ነገሩኝ። እኔም አላገባውም፣ እሱን አልወደውም። የምወደው ሰው አለ እያለ እንዴት የማልወደውን ሰው አገባለሁ ስላቸው፣ እነሱ ግን መልሳቸው አይሆንም ሆነ። እሱን የምታገቢ ከሆነ የእኛ ቤተሰብ አትሆኝም አሉኝ። ፍቅረኛዬ ደግሞ እነሱ ሳያውቁ በሸሪያ ፍርድ ቤት እንጋባ አለኝ። እኔ ደግሞ ቤተሰቤን ትቼ መሄዱን ፈራሁ። እሱንም እንዳላጣው ፈራሁ። የልጅነት ፍቅሬን ማጣት አልፈልግም፣ ቤተሰቤንም ማጣት አልፈልግም። ግራ ተጋብቻለሁ። ረስቼው ቤተሰቦቼ በጣም ወግ አጥባቂ ናቸው። እነሱን ማሳመን በጣም ከባድ ነው። ምን ላድርግ? እናንተ ብትሆኑ ምን ታደርጋላችሁ? ይሄ ከባድ ነው ለአብዛኞቻችሁ አይደል? አሁን አብዛኞቻችሁ በእርግጠኝነት የምትሉት ምንድን ነው? ቤተሰቦቿን ትምረጥ ነው የምትሉት። እስኪ እንሂድ። ምን ታድርግ? እናንተ ብትሆኑ ምን ታደርጋላችሁ? የልጅነት ፍቅረኛችሁን ተዋላችሁ? ቤተሰብ የመጣውን ማትወዱትን ማታውቁትን ሰው ታገባላችሁ ወይንስ ምን ትላላችሁ? ኖ ባሏን መምረጥ ያለባት ቤተሰቧን መምረጥ ያለባት ሳይሆን እኔ ብሆን ብላችሁ ገብታችሁ ነው አስተያየት የምትሰጡት። ስለዚህ ሁለት ቦታ አለ። ሁለት ተቃራኒ አካል መግባት ይችላል። ቤተሰቤን እመርጣለሁ እና ባሌን እመርጣለሁ የሚል ሁለት አካል መግባት ይችላል። ቤተሰቤን እመርጣለሁ ወይም ባሌን እመርጣለሁ፣ ሁለት ባሌን እመርጣለሁ እና ቤተሰቤን እመርጣለሁ የሚሉ አካሎች። እሺ የእናቴ ናፋቂ ባሌን እመርጣለሁ ብላለች። ስሟ የእናቴ ናፋቂ ሆነው ግን የምትመርጠው ባሏን ነው። አስገብቻታለሁ። ቤተሰቡን የሚመርጥ አስገቢኝ አይደለም። ምን እንደምትመርጪ ሳላውቅ ደብል ነገር እንዲገባ አልፈልግም። ተቃራኒ ነው ማስገቡ። ቤተሰቤን ብላለች አንዷ።
ያው ሁለት ሰው አስገብቻለሁ። ሱሱ ታሪኩን ሰምተሽዋል? ናም ናም የኔ ፍቅር ወላሂ ሰው አመለጠኝ። በኋላ ገርምልሻለሁ። በኋላ ገርምልሻለሁ። የታለች እናቴ ናፋቂ? እናቴ ናፋቂ ኔቷን ምሳሌ ሌላ አስገብቻለሁ። እሺ አንድ ቤተሰቤን አንድ ባሌን ሁለት ስቤያለሁ። አንድ ቤተሰቤን የሚል አንድ ባሌን የሚል እኔ ባሌን አሊሳዳ ስቤያለሁ። ማሳመን እሞክራለሁ ብሎ ሳይንስ የለም። ምርጫ ነው ወይ ባል ወይ ቤተሰብ ነው። ምን ትምረጥ? አንድ ገብታለች። ቤቴሌም አንቺ ምንድን ነሽ? ባልሽን ወይስ ቤተሰብሽን? ቤተሰብን። ኦኬ ቆይ ቁጭ በይ። ባልን የሚል አስገባልሻለሁ። ሜርሲ አካውንትሽ ፕራይቬት ነው። ባሌን ብለሽ ነበር። ይኸው ሁለት ሰው ዋናት ሰው ሮቂያ ምንድን ነሽ? ባል ቤተሰብ ሁለት አንድ አይነት ሀሳብ ያለው ሰው እንዴት ይገባል? በቃ ቤተሰብማ አንድ ገብታለች እኮ ይኸው ቤቴሌም ገብታለች። አሁን ተቃራኒ ሀሳብ ነው። ሁለት አንድ አይነት ሀሳቦች ገብተው ምን ሊያወሩ ነው? ተቃራኒ አካል አንዱ አንዱን ለማሳመን ነው የሚጠራው አይደል? ኦኬ ሰው መሆን ኢንቫይት አድርጌሽ ነበር ግን ፎሎ አላደረግሽኝም መሰለኝ መለሰብኝ። ሰው መሆን ፎሎ አድርጊ። ቤቱን ፎሎ አላረግሽም መሰለኝ። ቼክ አድርጊ ፎሎ ማድረግሽን። ማርቲ ባሌ ብላለች። ሮጠብኝ ማርቲ ላስገባል። ኦኬ አሁን ቤቴሌም ቤተሰቤን ብላለች። ቤቴሌም ቤተሰብ የምትመርጭበትን ምክንያት አስቀምጪ። ለምን ቤተሰቤን ያልኩበት ምክንያት አንደኛ ስንጣላም ሆነ የሆነ ችግር ሲፈጠር ጭቅጭቅ ሲፈጠር ተመልሰን የምንሄደው ወደ ቤተሰብ ነው። በሁለተኛ ደረጃ ደግሞ ቤተሰብ የሚለውን ነገር ካልሰማን ትዳር አይቆይም፣ ይፈርሳል። በራሴ ስላየሁት ማለት ነው። ቤተሰብ የሚለውን ነገር ከሰማሽ ትዳርሽ ይሰምራል። እኔ እኮ አሁን ጥሩ ተከራካሪ ስለሌለ ነው። እኔ አወያይ ነኝ፣ ግን አንዳንዴ ሌላ አወያይ ሆኖ እኔ ተከራካሪ በሆንኩ ብዬ እመርጣለሁ። ጭቅጭቅ ሲፈጠር ቤተሰብ ጋር ስለምንሄድ ላልሽው፣ ቤተሰብ የሌላት አንድ ሴት ከጎዳና ላይ ያደገች ሴት ትዳር ይዛ ጭቅጭቅ ሲነሳ ቤተሰብ ስለሌላት ባሏ እስኪገላት አብራ ቁጭ አትልም። ቤተሰብ ባይኖራትም ወጥታ ቤት ተከራይታ ትኖራለች። ወጥታ ሆቴል ሩም ይዛ ታድራለች። ይሄ በቂ አይደለም። ምክንያት ስታቀርቡ በቂ ነገር አቅርቡ። መሄጃ ስለሆነ አይደለም። ቤተሰብ የሌለውም ቤት ተከራይቶ መኖር ይችላል። ሩም ይዞ ከባሏ ጋር ጭቅጭቅ ሲፈጠር ሄዳ ሩም ይዛ ሩም ተከራይታ ሆቴል ማረፍ ትችላለች። የሆነ እኮ ራሷን እንደ ቤተሰብ አይታ እኮ ነው ሀቡ። ራሷን እንደ ቤተሰብ አይታ ነው። ቤተሰብ ከሌላት፣ ቤተሰብ ካላት ደግሞ ወደ ቤተሰብ ትሄዳለች። ምክንያቱም እዚህ ጋር መጀመሪያ ትዳር ከመያዛችን በፊት ይህ ሰው ይሆነናል፣ ይጠቅመናል ወይንስ እንዴት ነው ብለን አስበንበት ጠንቅቀን አስበንበት ነው የምንገባ ወደ ትዳር ዓለም ስንገባ። ምክንያቱም አንደኛ ሴት ልጅ ምን ጊዜም የወንድ ልጅን እጅ ብቻ የምትጠብቅ ከሆነ ትዳሩም ይፈርሳል። በቃ አይዘልቅም፣ ዘላቂም አይሆንም። በቃ ሲገባሽ ነይ። እሺ ሲገባሽ ነይ። ስለ እጅ አይደለም የተወራው፣ ስለ ገንዘብ አይደለም። የወንድ ልጅ እጅ ብቻ የምትጠብቅ ከሆነ አልሽ አትቀላቂው። ጉዳዩ ከባልና ከቤተሰብ ስትይ ለምን ስንልሽ ተጨባጭ ለምን ምክንያቱ ቤተሰብ ያልኩሽ እኮ አሁን ቤተሰብ መጀመሪያ ሽማግሌ የሚላከው ቤተሰብ ጋር ነው አይደለም? ሽማግሌ ባይላክም ሽማግሌ የማይላክባቸው ሀገሮች አሉ። ሽማግሌ ባይላክም ሄደው መዘጋጃ ቤት መፈራረም ይችላሉ። የሽማግሌ ጉዳይ አይደለም። ዝም ብለን የምንገባበት ነገር እኛም በኋላ አይጎዳንም? ይጎዳናል። ምንድን ነው የሚጎዳን? ለምሳሌ አሁን ለምሳሌ ቤተሰብ ባይኖራቸው ሆቴል ይዘው ይኖራሉ አለች። ቤተሰብ ከሌለው አንድ ሴት ቤተሰብ
ባይኖራትም ባሏ ሲሰድባትና ሲመታት ቤተሰብ ስለሌለኝ መሄጃ ስለሌለኝ ብላ ቁጭ አትልም። ብድግ ብላ ሄዳ ሆቴል ይዛ ተከራይታ ሆቴል ማደር ትችላለች። ቤት ተከራይታ በራሷ ቤት መኖር ትችላለች። ይሄ የገንዘብ ጉዳይ እንጂ የቤተሰብ ጉዳይ አይደለም። ቤተሰብ ስለሌላት ባል ሲደበድባት ዝም ብላ ቁጭ አትልም። ገባሽ? ይሄ ምሳሌ የሰጠሁት አንቺ አንደኛ ጭቅጭቅ ሲነሳ ቤተሰብ ጋር ነው የምንሄደው ስላልሽ ነው። ቤተሰብ ባይኖረንም ብቸኛ ብንሆንም ማደጎ ቤት ያደግንም ብንሆን ጭቅጭቅ ከተነሳ ሰላም ካልተሰማን ያለንበት ቦታ ጥለን የመውጣት መብት አለን። ቤተሰብ ቢኖረንም ባይኖረንም ገብቶሻል? ስለዚህ ለዛ ምክንያት አይደለም መሆን ያለበት። ትክክለኛ ጠንካራ ሪዝን ነው ማቅረብ ያለበት። ይኸውልሽ አቡዬ አሁን እኔ እንደገባኝና እንደመሰለኝ እንደተረዳሁት ከሆነ በመጀመሪያ ደረጃ አልኩሽ እኮ ቤተሰብ ባይኖርም ቢኖርም እኛ አስበንበት ጠንቅቀን ወደ ትዳር ዓለም ውስጥ ልንገባ ይገባናል። እሺ ውዴ፣ አሁን ታሪኩ ላይ ከቤተሰቧና ከባሏ ማንን ትምረጥ አንቺ ብትሆኚ ምን ታደርጊያለሽ ስትባይ ቤተሰቤን እመርጣለሁ። ምክንያት ስትባይ ምክንያቴ ይሄ ነው ብለሽ ነው ማስቀመጥ ያለብሽ። ምክር አይደለም ለኛ መሰጨት። ይሄ እኔ ቤተሰቤን የምመርጥበት ምክንያት በዚህ ነው። እንደዛ ብለሽ አስቀምጭልን እስኪ። ይኸውልሽ እኔ አሁንም አንቺ እንዳልሽው እኔ ቤተሰቤን የምመርጥበት ምክንያት ቤተሰብ ይሁን ካለ አገባለሁ፣ አይሆንም ካለ አላገባም። ምክንያቱም አሁንም እንዳልኩሽ ተመልሼልሽ ልመጣ ነው። ነገ የሆነ ችግር ቢፈጠር እኛ ስንልሽ አልሰማሽንም ዘለሽ ገባሽ ማለታቸው አይቀርም። በጣም ጎበዝ አየሽ። የቤተሰብን ወቀሳ ፈርተሽ ነው። ስለዚህ አንቺ የምትኖሪው የቤተሰብን ወቀሳ ነገ ትክክል ባልሆን እነሱ ይወቅሱኛል ብለሽ እንጂ ለራስሽ ህይወትን ለመሞከር ህይወት አንዴ ናት። ሞክረሽ ከተሳሳትሽ ትማሪበታለሽ ወይ ትማሪያለሽ። በህይወትሽ እየሞከርሽ ነው የምትሄጂው ህይወትን። ማንም ቀድሞ ኖሮ አረጋግጦ እንደ ምግብ ጨው ቀምሶ ምናምን ያየ የለም። ሞክሮ ነው የሰው ልጅ የሚማረው ህይወትን። ገባሽ? ስለዚህ ነገ ትክክለኛ ምርጫዬ ትክክል ባይሆን ቤተሰብ ይወቅሰኛል ብለሽ ፈርተሽ ነው ያንን ሰው ማትመርጩ። ቤተሰብ ባይኖርሽስ ማን ይወቅሰኛል ብለሽ ፈርተሽ ልትመርጩ ነው? ህሊና ይወቅሰኛል። ለምን እንደዚህ አደረግኩኝ? ለምን እያወኩ ገባሁበት? መጀመሪያ ያን ሰው ለምን አልመረመርኩም? ገቢበት የሰው ልጅ ኖረሽ እኮ ነው የምታውቂው። አንቺ እየኖርሽ እኮ ሀቡዬ እየኖርሽ እኮ ታየዋለሽ። ስትኖሪ ያ ሰው መጀመሪያ የነበረው ሁኔታና ማሬ ፍቅሬ እያለ የሚቀርብሽና በኋላ ላይ ደግሞ ቤት ስትገቢ ያለው ጣጣ እየተለያየ ነው ውዴ። በቃ ውይይቱ ሲገባሽ ትመጫለሽ። እሺ እኔ ማራንቺ ቴንኪዩ። እሺ አመሰግናለሁ ስላስገባሽ። እሺ ውይይቱ አሁን ቤተሰብ ሁለቱ ባል ስለሆኑ ቤተሰብ የሚል ሰው ነው የምፈልገው። ቤተሰብ የሚመርጥ ሰው። ለምን ሱፐርማምን ባሏን ነው የምትመርጠው፣ ማርታም ባሏን ነው። ስለዚህ ቤተሰብ ጋይስ፣ ታሪኩ ድጋሚ ላንብብላችሁ ቶሎ ላልገባችሁ። ልጅቷ በጣም የምታፈቅረው ልጅ አለ፣ የልጅነቷ ፍቅረኛዋ በጣም የምትወደው። አረብ ሀገርም ሄዳ በስልክ ሲያወሩ ነበረ። በጣም በፍቅር ቆይተው ኢትዮጵያ አሁን ከአረብ ሀገር ገብታ ሊጋቡ ሲሉ ቤተሰብ እምቢ አለ። በጣም ትወደዋለች። ከልጅነቷ ጀምሮ የምታፈቅረው ባሏ ነው፣ ፍቅረኛዋ ነው። ቤተሰብ አይቻልም፣ ሌላ አለኛ ያዘጋጀ ነው አለ። ማታውቀው ማትወደው ቤተሰብ ያዘጋጀው። እምቢ ካልሽ እና እሱን ከፈለግሽ ማለት ከኛ ጋር የኛ ቤተሰብ አይደለሽም ከዚህ በኋላ እምቢ ብለሽ እሱን ከመረጥሽ ብለዋታል። እና ጨንቋታል። ማንን ትምረጥ? እሱንም ማጣት አትፈልግም፣ ቤተሰቦቿንም ማጣት አትፈልግም። እና ማንን ልምረጥ ጨንቆኛል፣ መሀል ላይ ተጨንቅ ያለው ነው። ስለዚህ ማንን ትምረጥ? ቤተሰቧን ትምረጥ የሚል ካም ቤተሰብ የሚል ቤተሰቤ እና ይሃና በደንብ ጎበዝ ተከራካሪ ነው የምፈልገው። ጎበዝ የሚያሳምን ተከራካሪ፣ ቤተሰቡን የሚመርጥ ጎበዝ የሚያሳምን። ዝም ብሎ ይሄ ቤተሰብ እንዳይቆጣኝ በኋላ እንዳይወቅሱኝ ፈርቼ ወቀሳ ፈርቼ ነው አይደለም። ትክክል ኢንቫይት አድርጌሻለሁ ቤተሰብ ብለሽ ኪያ። እሺ 3 ሰው ምናምን ላርግና የተሳካለት ይግባ።
ቤተሰብ የሚል ሰው ነው ማስገባው። ባል አላስገባም፣ ምክንያቱም ኦልሬዲ አሉ ባለ ባል ሀኒን ማን ነው የነቀላት? እሺ ሰላም ናችሁ? እንዴት ነሽ? አቤት አቡዬ የሰማሁ ነው። ሰላም ናችሁ? አለን አለን። ቤተሰብሽን ነው የምትመጪው? ለም ከመጀመሪያ አልነበርኩም ነበር፣ ታሪኩን አልሰማሁም ነበር። አሁን ግን ደግመሽ ስታወሪ ሰምቻለሁ እና ቅድመ ግን ስታወሪ ከተጋቡ በኋላ በጋብቻ ውስጥ ያለ ታሪክ መስሎኝ ነበር። አሁን ደግሞ ደግመሽ ስታወሪ ገና ጓደኛ ናቸው፣ ያልተጋቡ ሰዎች ናቸው። ስለዚህ ቤተሰቦችን ነው የምሰማ። እኔ ሳላገባ በፊት ቤተሰቦች ቅር ያሉ ነገር ካለ ከዛ ሰው ከዛ ፍቅረኛ ያልወደዱት ነገር ሊኖር ይችላል። ዝም ብሎ ሊጠሉት አይችሉም። ገብቶሻል? ካላገባው ካልተጋባን እኔ ቤተሰቦችን ነው የምሰማ። ምክንያቱም ቤተሰቦች ዛሬ ከሱ ያልወደዱት ነገር ስላለ ነው እሱን አታገቢም አይሆንም ብሎ ያስቆሙኝ የሚፈልጉት እንጂ ከመሬት ተነስተው ሌላ ያዘጋጁላት ስላለ ነው። እነሱ ያልወደዱት ነገር ስላለ ሳይሆን ሌላ ያዘጋጁላት ስላለ የተዘጋጀላት ባል አለ በቤተሰብ ይመጣል እኮ። ዞሮ ዞሮ ግን ቤተሰቦችን ነው የምሰማ እኔ እንደ ራሴ ቢሆን ቤተሰቦችን ነው የምሰማ። ምክንያቱም ነገ ቤተሰብ ምክንያቱም ደግሞ ቤተሰቦችን አታግቢ እያሉኝ እነሱን እንትን ብዬ እሱን መርጬ ወደ እሱ ከሄድኩኝ አንድ አያከብረኝ። ገብቶሻል? ለምን ከቤተሰቦች ተነጥዬ እሱን መርጬ ወደ እሱ ስለሄድኩት አያከብረኝ። የሚሰው ከኋላዬ ቤተሰቦች የሉም፣ እሱም ብቻ ብዬ ሄድኩት ብዙ ችግር ሊያደርስብኝ ስለሚችል ባል የሚያከብረው ከኋላ ቤተሰብ ያለውን ሰው ነው ማለት ነው። አዎ እንዴ። ስለዚህ አንዲት ልጅ እንትን ቤተሰብ ተጥላ ተገኝታ መስጊድ በር ላይ ወይ ቤተክርስቲያን በር ላይ ተጥላ ተገኝታ ማደጎ ቤት ብታድግና 18 ዓመት ሲሞላት ከማደጎ ከድርጅት ወጥታ የራሷን ስራ እየሰራች ቤት ተከራይታ እየኖረች አንድ ሰው ብትተዋወቅና ተፋቅረው መዘጋጃ ቤት ሄደው በመንግስት ተፈራርመው ቢጋቡ አያከብራትም ማለት ነው። ምክንያቱም እቺ ልጅ ከኋላ ቤተሰብ የላትም። ስለዚህ አያከብራትም ነው። ኦልሬዲ ያቺ የላትም ብሎ አምኖ ነው የሚያገባት። ያቺ የላትም ብሎ አምኖ ነው የሚያገባት። እቺ ግን ቤተሰብ እንዳላት የቤተሰቦቿ ፍቃድ ረግጣ ወደ እሱ ብትሄድ ቦታ አይሰጣትም፣ ክብር አይሰጣትም። ገብቶሻል? ለጊዜ አዎ ፍቅር እያለ ጊዜ እንትን ሊሰጠኝ ይችላል። ለተወሰነ ጊዜ ሊያከብረኝ ይችላል። ገብቶሻል? ራስሽን የምታስከብሪው ራስሽ ነሽ፣ ቤተሰብሽ አይደለም የሚያስከብርሽ። አንዳንድ ሰው በጣም ባለጌ ቤተሰብ አለው፣ ራስ ወዳድ ቤተሰብ አለው። ራስ ወዳድ ቤተሰብ እንኳን አለ ሚስቱን ለባል የልጃቸው ባለቤት ሲመጣ ብር የሚጠይቁ አሳፋሪ ቤተሰቦች አሉ። እንደዚህ አይነት እንኳን አሳፋሪ ቤተሰቦች እያላት እሷ ክብሯን ከጠበቀች፣ እሷ ባውንደሪ ካላት፣ በመስመሯ የማትደራደር ከሆነ በፍጹም ያከብራታል። ማንም ሰው የሚያከብርሽ ስለ ቤተሰብሽ፣ ስለ ዘርሽ፣ ስለ ማንዘርሽ ሳይሆን ስለ ራስሽ ማንነት ነው። አንቺ ራስሽን የምታስከብሪው ራስሽ ነሽ። መስመር ግን ሳላገባ ካልወደዱልኝ አላገባውም። ቤተሰቦችን ነው የምመርጠው። ምክንያቱም ነገ ዋጋ የሚያስከፍለኝ ነገር ቢመጣ ገብቶሻል፣ ቤተሰቦችን ነው የምመርጠው ሳላገባ ከሆነ ማለት ነው። ካገባ በኋላ ግን አልቀበልም። ምክንያቱም ብዙ ነገር ቢያስፈሩኝ ከባልሽ ጋር ብትጣይ መሄጃ እንዳታጪ ስለማይቀበሉሽ። መሄጃ አላጣም። እኔ ቤተሰቦቼ ባይኖሩ ተከራይቼ መኖር እችላለሁ፣ ተቀጥሬ መኖር እችላለሁ። መሄጃ ማጣት አላጣም። ግን ቤተሰቦች እያለኝ ከቤተሰቦቼ ተነጥዬ ባል ብዬ ከሄድኩት ለእኔ ራሱ ክብር አይኖርም። ገብቶሻል? የግድ ቤተሰቦች ደሃም ሆኑ ሀብታም ሆኑ እብድም ሆኑ ጤነኛም ሆኑ ቤተሰቦች ማሬ የምታገቢው ወንድ ያልተማረ ከሆነ ጭንቅላት ከሌለው ማመዛዘኛ አያከብርሽም። ስማርት ወንድ ግን የሚያከብርሽ ራስሽን ስታከብሪ ነው። ክብር ከራስ ነው የሚጀምረው። እኔ ራሴን ሳከብር እሱ ያከብረኛል። ራሴን ሳከብር አባቴ ሌባ ሊሆን ይችላል፣ ሰካራም ሊሆን ይችላል፣ ነብሰ ገዳይ ሊሆን ይችላል እስር ቤት። አባቴ የጎዳና ተዳዳሪ ሊሆን ይችላል። አባቴ ባለጌ ሰክሮ በየቦታው የሚደባደብ ሊሆን ይችላል። እኔ ጨዋ ከሆንኩ፣ እኔ ስርዓት ያለኝ ከሆነ የምከበረው በራሴ ነው፣ በማንም አይደለም።
ወንድሜ ሌባ፣ እስር ቤት የሚታሰር የሚፈነከት፣ እዛ ብስ እየተሰከረ የሚደባደብ ሊሆን ይችላል። እኔ ክብር ካለኝ የምከበረው በእኔ ነው፣ በሱ አይደለም። ማንም በማንም መታወቂያ አይጠራም። ሁሉም ሰው በእኔ ፓስፖርት እኔ ብቻ ነኝ መሳፈር የምችለው። እኔ የምወክለው እኔን ነው፣ የምጠራው በእኔ ነው። ገባሽ? ስለዚህ ራሴን የማስከብረው ራሴ እንጂ በቤተሰቦቼ አይደለም የምከበረው። ገብቶሻል? ስለዚህ ማንም ሰው ሊያከብርሽ የሚገባው በአንቺ እንጂ በቤተሰቦችሽ ሀብት፣ በቤተሰቦችሽ ዝና ምናምን። እንደዛ ከሆነ እውነት አይደለም፣ ክብሩ እውነት አይደለም። አባቴ ባለስልጣን ስለሆነ ከሆነ እኔን የሚያከብረኝ ክብሩ እውነት አይደለም። አባቴ ሲሞት አያከብረኝ፣ ወይ አባቴ ከስልጣኑ ተዋርዶ ቢባረር አያከብረኝም። ልከበር የሚገባው በእኔ በሀቢባነቴ ነው፣ በራሴ በስራዬ በሚያየው ነገር እኔ ላይ በሚያየው ስነ ስርዓት ካፌ በሚወጡት ቃላት በእኔነቴ በማንነቴ እንጂ በቤተሰቤ በምንም ሊሆን አይገባም። ልከበር እንደዛ ከሆነማ ቢቀር እንደዚህ አይነት ባል ይቀር። እኔን በእኔነቴ ካላከበረኝ እና አሳማኝ እኔ ደግሞ ቤተሰቦች ያልወደዱት ሰው አላገባም፣ ቤተሰቦች ያልፈቀዱትን አላገባም። ምክንያቱም የእሱ ቤተሰቦች ራሱ ማሬ ሁሉም ሰው በራሱ ትክክል ነው። አሳማኝ ምክንያት ማቅረብ አልቻልሽም። ስለዚህ አሳማኝ ምክንያት የሚያቀርብልን የሚከራከር ከማርታና ከሱፐር ሞሚ ጋር እነሱ ባል ነው የሚመርጡት። እነሱ ባል እንዳይመርጡ ቤተሰብ እንዲመርጡ ተከራክሮ የሚያሳምንልን በንግግር ጠንካራ የሆነ ሰው ነው የምንፈልገው። አንቺ በራስሽ ትክክል ነሽ። እሱ ለራስሽ ያዩ በቃ ቤተሰቦች ያልወደዱት አልወዱም አታባረኪ ማለት እሺ። እንትን የሚያቀርብ ሰው አሳማኝ ምክንያት አያከብረኝም። ቤተሰቦቼ ሳይወዱት እኔ ስለወደድኩት አያከብረኝም። ይሄ አሳማኝ አይደለም። አሳማኝ ቤተሰቦቼ ሳይወዱት እኔ ከወደድኩት እንደውም በጣም በእጥፍ ነው ሊያከብረኝ የሚገባው። አቋሜ፣ ጥንካሬ ሊደንቀው፣ ላመንኩበት ነገር ሟችነቴ ሊደንቀው፣ የበለጠ ሊያከብረኝ፣ የበለጠ ዋጋ ሊሰጠኝ ነው እንጂ የሚገባው ሌላ ምክንያት አቅርቡ። አሳማኝ ቤተሰብ የሚል እኔ የምልሽ የኔ ፍቅር ቤተሰብ አታገቢም ብለዋት? አዎ ላንብብልሽ ታሪኩን። እሺ አንዴ ስሙ። ሰላም ሀቢባዬ እንዴት ነሽ? እኔ አንድ መወሰን ያቃተኝ ነገር አለ። ነገሩ እንዲህ ነው። እኔ ተወልጄ ያደግኩት ትንሽዬ ገጠር ውስጥ ነው እና ሳድስ ከልጅነቴ ጀምሮ ሳየው የሚመቸኝ ልጅ ነበረ። ቢመቸኝም ፍቅሬን በጊዜው አልገለጽኩለትም። ምንም ሳልለው ወደ አረብ ሀገር ሄድኩኝ። እሱ እየተማረ ነበረ። ስደት ላይ ሆኜ በስልክ ተገናኘን። በስልክ አገኘኝ። መጀመሪያ ያወራኝ ቀን በጣም ነበር ደስ ያለኝ እና በደንብ ማውራት ጀመርን። እኔ ፍቅሬን ሳልገልጽለት እሱ ቀድሞ ልጅ እያለሽ እወድሽ ነበረ፣ አሁንም እወድሻለሁ አለኝ። እንጋባ አለኝ። እኔም ስለምወደው በውስጤ ደስ አለኝ። በጊዜው ተግደረድሬ ነበረ። በኋላ ላይ እኔም እንደምወደው ነገርኩት። ወደፊት ለመጋባትም አቀድን። እሱም ትምህርቱን ጨርሶ ስራ ጀመረ። እኔም ስደት ጨርሼ ሀገሬ ገባው። ከገባው በኋላ ፍቅራችን በጣም ጨመረ። እኔም ያለ እሱ እሱም ያለ እኔ አልታይ አለን። እሱም ከኔ ውጭ አያይም። ይሄ ፍቅር ወደ ትዳር ለመቀየር ወሰንን። ሽማግሌ ላከ። በዚህ ሰዓት ነው ዱብዳ የመጣብን። ቤተሰቦቼ ግን ይሄ ልጅ አልተቀበሉትም። አታገቢውም ብለው ሽማግሌዎቹን መለሱ። እኔም እሱም በጣም ደነገጥን። ለምን ብዬ ስጠይቃቸው ይሄ ልጅ ላንቺ አይሆንም ብለው ወሰኑብኝ። የጓደኛችን ልጅ አለ እሱን ታገቢያለሽ ብለው ነገሩኝ። እኔም አላገባውም፣ እሱን አልወደውም። የምወደው ሰው እያለ እንዴት የማልወደውን ሰው አገባለሁ ስላቸው፣ እነሱ ግን መልሳቸው አይሆንም ሆነ። እሱን የምታገቢ ከሆነ የእኛ ቤተሰብ አትሆኝም አሉኝ። ፍቅረኛዬ ደግሞ እነሱ ሳያውቁ በሸሪያ ፍርድ ቤት እንጋባ አለኝ። እኔ ደግሞ ቤተሰቤን ትቼ መሄዱን ፈራው። እሱንም እንዳላጣው ፈራው። የልጅነት ፍቅሬን ማጣት አልፈልግም፣ ቤተሰቤንም ማጣት አልፈልግም። ግራ ተጋብቻለሁ። ረስቼው ሳልነግርሽ ቤተሰቦቼ በጣም ወግ አጥባቂ ናቸው። እነሱን ማሳመን እጅግ በጣም ከባድ ነው። ምን ላድርግ? እናንተ ብትሆኑ የምታረጋላችሁ? እኔ ቦም እንደማረግ ታረጊያለሽ? እኔም እንደማረግ ታውቂያለሽ።
ሲጀመር ቤተሰብ ነው። ስጋ ነው፣ ቆርጦ አይጥልሽም። ይሄ ጣት ገማ ተብሎ ቆርጦ አይጥልም። እሷ ፍላጎቷ ማለት እሱን ስለምትወደው ደስተኛ ሆና እድሜ ልኳን የምትኖርበትን ህይወት ስለመረጠች በዚህ መጸጸት የለባትም። ምክንያቱም በሱ ትተማመናለች። ገባሽ? የማታውቀውን ወንድ ግን አግብታ እነሱ ደስ እንዲላቸው ብላበት ነው እድሜ ልኳን ደስተኛ ሳትሆን ለእሷም ለልጆቿም ለወደፊት ህይወቷ ጣሪ የሆነ ነገር ነው የምታደርገው። ስለዚህ እነሱ ለማሳመን መሞከር፣ በፈለገችው መንገድ ለማሳመን መሞከር ካልሆነ አገባዋለሁ ልጃቸው ናት ቆርጦ አይጥሉኝ። እኔ አሁን እንደዛ ነው የተፈጠረብኝ። ለምሳሌ በእኔ ህይወት ማለት ነው። በእምነት ጉዳይ አይሆንም። መጀመሪያ እኔ ሳወራ አባቴ አይሆንም ነው ያለኝ። አይሆንም የኔ ልጅ ለምን አንቺ ዲንሽን መርጠሽ ነው ማግባት ያለብሽ ብሎ ነበር። ግን እኔ ደግሞ ወድጄዋለሁ፣ መለየት አልችልም። የስደት ባለውለቴ ነው። በቃ ገባሽ? ስደት ላይ ብዙ ነገር እንዳልሆን እንደ አባት ሆኖ የጠበቀኝ ባሌ ነው። ገባሽ? እዛ አባዬ እሺ ነው ያልኩት። በቃ ምንም ማለት ስለማለት እሺ ብዬ ዝም አልኩት። አርግዤም አልነገርኩትም፣ ሽማግሌም አላኩም። በቃ ፈርቼው በቃ እዚህ ነው ያለሁት። ለእናቴ ነው ሳረግዝ እራሱ የነገርኳት። ወላሂ ነው የምልሻለሁ። ከዛ እናቴ የኔ ልጅ እኔም ማየ በቃ እንደዚህ ተፈጥሯል፣ የሀገሬ ልጅ ነው፣ በጣም ነው የምወደው፣ ግን እናንተን ፈራዋችሁ እና ሐኪም ቤት ልሄድ ነው ምናምን ብዬ አስፈራራዋት ስላት በጭራሽ አለች። እኛ ማየት የምንፈልገው ያንቺን አይን ነው። ስደት ላይ እንደዚህ ሆነሽብኝ ዝም በይ፣ አባትሽ ምንም አይልም፣ ስትወልጂ የምትወልጂ ቀን ትነግሪዋለሽ አለች። እዛ የባሌ እህት ናት። የመጤ ቀን ልወልድ ስል ረመዳን ላይ ነው ደውላ ነገረች። አባቴ በደስታ ማለት ነው ምንም አይደለም ያለው። ወላሂ ነው የምልሽ። ለምን ማን ነው እንዴት አላለም። በደስታ ለሊት ሱር ማለት ነው የሰፈሩን ህዝብ ሁሉ እየቀሰቀሰ ነው ልጄ ወለደች እያለ ሲናገር የነበረው በደስታ። ገባሽ? ቤተሰብ ነው። ስጋ ገማ ተብሎ አይቆረጥም። አንቺ ምንም ብታጠፊ ምንም ብታደርጊ ከአንቺ አይነጥሩሽም። ቤተሰብ ነው። እኔ ይሄን በዚህ አምናለሁ። ገባሽ? የምወደው ሰው ግን አንዴ ከሄደ የማልወደውን ሰው ካገባው ግን እድሜ ልኬ ደስተኛ ሳልሆን ነው የምኖረው። የምፈልገውን ነገር አጥቼ እኔ እንደዛ ነው የማምነው። እኔ አላውቅም ወላሂ። ያ ስለዚህ እሷ አቡዬ አሁን አመንሽ? ምንድን ነው አሁን ማምነው? አንቺ እኮ ቤተሰቤን ነው የምመርጠው፣ አላገባውም እኮ ነው ያልሽው። አላገባውም ቤተሰብ ነኝ ነው ቤቴ ላይ ምንድን ነው የምትይኝ? አቡዬ አሁን አመንሽኝ? አንቺ ቤተሰብ ነው ቆርጦ አይጥልም ስትይ እንዴት እንደተረዳችሁ አማርኛሽ እንደሆነ አላውቅም። ፍቅሯን ነው እኮ የምትመርጠው እሷ። አዎ ፍቅሯን ነው መርጣ እኮ ነው። ፍቅሯን መርጣ አግብታ ቤተሰብ በኋላ ላይ ተቀበለ። አንተ ኢንድ ኦፍ ዘ ዴይ ተቀበለ ቤተሰብ ነው የምትልሽ። ጥሩ ባል መሆኑን ማየት ማመን ነው። እሷ ስትታየ ጀግና ስትሆንበት ካደግን በኋላ ስትጀመር የራሳችንን እንትን ነው። ቤተሰብ እኮ የእኛን ደስታ ነው የሚፈልገው። የኔን ደስታ የማይፈልግ ቤተሰብ የለም። ምናልባት ሊቆጡ ሊከለክሉሽ ይችላሉ በሰዓቱ ሀርድ ሊሆኑብሽ። ምክንያቱም ትሰማናለች ብለው ስለሚያስብ። ካልሰማሽ ግን ይቀበሉታል። ስትገባ ይሄዳሉ ቤቷ። አዎ ይቀበሉታል። እኔ እንደዛ ነው የማምነው። እሺ ሪም አሁን ድጋሚ አንብቢ ብትኝ እኔ ድጋሚ አላነብም። ቤተሰብ የሚል ድጋሚ አላነብም። ደከመኝ። 10 አንቺ ስትመጪ ለአንቺ መገረም እንዴ። አሁንማ እኔማ ቢዚ ነበርኩ ማሪኪ። እንግዲህ አሁን ታሪኩን ሰው አስተያየት ሲሰጥ ስትሰሚ ይገባል። ስሚ ቅድም አፍቃሪ መርጠዋል ነበር እንዲህ ሀሳባቸውን ከመቼ ነው የሚቀይሩት? አፍቃሪ ብላ ገብታ አንዷ ስታዝገን አስጠላን እና አባረርናት። እነሱ ሀሳባቸውን እየቀየሩ እኮ ነው ኮናት ምናምን ስለሆነ ማለት ነው። ወላሂ በጣም ነው የሚመስጠው። ታውቂያለሽ? አሁን ግዴታ ነው መገናኙ። በጣም ይናፍቅሽ። ምን ሆነሽ ነው እንደጠፋሽው? በሰላም ሰሞኑን ትንሽ የሆነ ድግስ ነገር ነበረ። አየሁሽ እኮ ስታምሪ ቪዲዮ አየሁ። ሪከርድ ነበረብኝ እዚህ ወደዚህ ወደዛ እያልኩ ነበር። ትናንትና ነው የጠፋሁት እኮ ከቲክቶክ ማለት አንድ ቀን ነው የጠፋሁት። ሐሙስ ነበር የጠፋሁት። ብዙ ቀን ነው የመሰለኝ። ከአቡ እኩል የጠፋሽ ነው የመሰለኝ ወላሂ። ማሪ ገርብ እንጂ ኧረ አንዴ አጠር አድርገሽ ገርቢው ያለው ሪም ስትመጣ ድጋሚ አንብቤ ብትለኝ አላነብም። ቁጭ ብላ መጠበቅ የእሷ ፋንታ ነው ብዬ ተናገር። ቁጭ ብዬ እንዳልጠብቅ ያደረገኝ ነገር እንትን አሉ። ከዛ ቆይ እስኪ ቆይ አፍቃሪ እስከሚመጣ ዞር ብዬ ልምጣ ብዬ እና አንቺ ለወሬ ዞር ብለሽ ሄድሽ። እኔ ደግሞ 10 ስደጋግም ይደክመኛል። ቁጭ ብለሽ ዞር ያልኩት ብር ያስገባ ሰው ነበረ። ለእነሱ ብር እንትን መመለስ ነበረብኝ። የስራ ጉዳይ ነው። ሌሎችም 2000 ሰው እያዳመጠ ነው። ጎሄድ እንግሊዝኛ ወራው ጎሄድ
እሺ ሰላም ሀቢባ እንዴት ነሽ? ለመጨረሻ ጊዜ ነው ማነበው። አዳምጡ፣ አልደግምም። ሰላም ሀቢባ እንዴት ነሽ? እኔ መወሰን ያቃተኝ ነገር አለ። ነገሩ እንዲህ ነው። እኔ ተወልጄ ያደግኩት ትንሽዬ ገጠር ውስጥ ነው። ሳድግ ከልጅነት ጀምሮ ሳየው የሚመቸኝ ልጅ ነበረ። ቢመቸኝም ፍቅሬን በጊዜው አልገለጽኩለትም። ምንም ሳልለው ወደ አረብ ሀገር ሄድኩ። እሱ እየተማረ ነበር። ስደት ላይ ሆኜ በስልክ ተገናኘን። መጀመሪያ ያወራኝ ቀን በጣም ነበር ደስ ያለኝ እና በደንብ ማውራት ጀመርን። እኔ ፍቅሬን ሳልገልጽለት እሱ ቀድሞ ልጅ እያለሽ እወድሽ ነበረ፣ አሁንም እወድሻለሁ አለኝ። እንጋባ አለኝ። እኔም ስለምወደው በውስጤ ደስ አለኝ። በጊዜው ተግደርድሬ በኋላ ላይ እኔም እንደምወደው ነገርኩት። ወደፊት ለመጋባትም አቀድን። እሱ ትምህርቱን ጨርሶ ስራ ጀመረ። እኔም ስደት ጨርሼ ሀገሬ ገባው። ከገባው በኋላ ፍቅራችን በጣም ጨመረ። እኔም ያለሱ እሱም ያለ እኔ አልታያለን። እሱም ከኔ ውጭ አያይም። ይህን ፍቅር ወደ ትዳር ለመቀየር ወሰንን። ሽማግሌ ላከ። በዚህ ሰዓት ነው ዱብዳ የመጣብኝ። ቤተሰቦቼ ግን ይሄን ልጅ አልተቀበሉትም። አታገቢውም ብለው ሽማግሌዎቹ መለሱ። እኔም እሱም በጣም ደነገጥን። ለምን ብዬ ስጠይቃቸው ይሄ ልጅ ያለ አንቺ አይሆንም ብለው ወሰኑብኝ። የጓደኛችን ልጅ አለ እሱን ታገቢያለሽ ብለው ነገሩኝ። እኔም አላገባውም፣ እሱን አልወደውም። የምወደው ሰው እያለ እንዴት የማልወደውን ሰው አገባለው ስላቸው፣ እነሱ ግን መልሳቸው አይሆንም ሆነ። እሱን የምታገቢ ከሆነ የእኛ ቤተሰብ ልጅ አትሆኝም አሉኝ። ፍቅረኛዬ ደግሞ እነሱ ሳያውቁ በሸሪያ ፍርድ ቤት እንጋባ አለኝ። እኔ ደግሞ ቤተሰቤን ትቼ መሄድን ፈራው። እሱንም እንዳላጣው ፈራው። የልጅነት ፍቅሬንም ማጣት አልፈልግም፣ ቤተሰቤንም ማጣት አልፈልግም። ግራ ተጋብቻለሁ። ረስቼው ቤተሰቦቼ በጣም ወግ አጥባቂ ናቸው። እነሱን ማሳመን እጅግ በጣም ከባድ ነው። እናንተ ብትሆኑ ምን ታደርጋላችሁ? ላርግ ጨንቆኛል ያለች ነው ታችን። አንቺ ብትሆኝ ምን ታደርጊያለሽ? ከኔ ነው የጀመርሽው ማለት ያው የቤተሰቦቼ ሁኔታ ይወስኗል። ከቤተሰቦቼ ጋር የሚያቆራረጠኝ አይነት ነገር ከሆነ ወደ ቤተሰቦቼ። እንደዚህ ብሎ ነገር የለም። ቆራጥ መልስ ስጪ። አንቺ ብትሆኚ በእሷ ቦታ የልጅነት ፍቅረኛሽን ትመርጫለሽ ወይስ ቤተሰቦችሽ ያመጡትን የማታውቂውን ሰው ታገቢያለሽ? ሲምፕል እኮ። ከቤተሰቦቼ ጋር ያለውን እኮ አሁን ልንገርሻ። ለምሳሌ ቤተሰቦቼ ልጅሽ አይደለሁም ምናምን የሚሉ ከሆነ ቤተሰቤን እመርጣለሁ አሉሽ እኮ። የእኛ ቤተሰብ አትሆኚም አሉሽ እኮ። ቤተሰቤን እመርጣለሁ ማሪ። በጣም ጥሩ። ስለዚህ ቤተሰቦችሽን ትመርጫለሽ? ቤተሰቤን ከዛ በኋላ እንትን ማይሉን ሰው ታገቢያለሽ? ይሻለኛል። ኦኬ እሺ። ምክንያቱም ቤተሰብ ነው ማሪ። አዲስ የሚመጣውን ሰው ኔቢ ልንገርሽ። ስለዚህ እሱን የማታገቢበት ምክንያት ቤተሰቦችሽን ላለማጣት ነው? ቤተሰብ በምንም ነገር የማይተካ ከሆነ ቤተሰቤን ነው የሚበልጠው። ቤተሰብ በምንም አይተካም። በጣም ጥሩ። ስለዚህ አንቺ ቆይ ማትወጂውን ሰው ማታውቂውን ሰው አግብተሽ የመኖር አቅሟለሽ ማለት ነው? አለኝ። ያለ ደስታ እንዴት ትኖሪያለሽ? ደስተኛ አንድ ነገር የሰው ልጅ ደስታው የሚመጣው እየኖረ ነው። እየኖርኩኝ እደሰታለሁ። የማይሆነኝ ከሆነ ደግሞ ይኸውልሽ እየኖርኩ ለምሳሌ ተለያየን ነው ልሽ ከዛ ሰው ጋር ካፈቀርኩትም ሰው ጋር ለያያለሁ። ከቤተሰቤ ጋር ብለያይ ግን ቤተሰብ ስጋዬ ነው። ገባሽ? እናትና አባት ነው። መለወጫ የለውም። ያፈቀርኩት ቤተሰብማ ቤተሰብ ነው። መቼም አይተውሽም እኮ ያፈቀርኩት ግን ያለሽማ ስላገባሽ ብቻ እስከ መጨረሻው ያፈቀርኩት መጣል የሚችሉ ከሆነ እንደውም ልታያቸው ነው የሚገባው። አንድ ነገር ልንገርሽ፣ ያፈቀርኩት ባዳ ነው። ባልሽ ባዳሽ ነው። ፍቅረኛሽ ባዳ ነው። ገባሽ? ሌላም ሰው ነገ ጠዋት አዲስ ህይወት ብጀምር መኖር እችላለሁ። ላይፍ ኢዝ ኮንቲኒው። አብሬ ስኖር አፈቅረዋለሁ። እንደኔ አስተሳሰብ ደግሞ ዛሬ ሀብለሽ እጅ ለእጅ ተይዘሽ ገብተሽ ትዳር መመስረት ትችላለሽ። ከዚህ በፊትም ብዬሻለሁ። ለእኔ ሰውነትሽ ይታዘዝልሻል። አታውቂውም፣ አያውቅሽም፣ ምንም አልተጠናናችሁም። አውሬ ይሁን ሰው ይሁን ከማታውቂው ሰው ጋር ሀብለሽ ህይወት ጀምሪ። ከዚህ በፊትም ብዬሻለሁ። ምን እንዳልኩሽ ታውቂያለሽ? ለእኔ ፍቅር የሚጀምረው ትዳር ሀብሎ ከሚጀመርበት ቀን ነው። ይህን ነገር አላልኩሽም? የድሮ ሰው ነሽ ማለት ነው። አይ ይኸውልሽ ልንገርሽ፣ እኔ ከዚህ በፊትም ብዬሻለሁ። እኔ አወያይ ነኝ። ማርታ
ሱሱ ሶስታቸው ባሌን እመርጣለሁ፣ የልጅነት ፍቅሬን እመርጣለሁ፣ ቤተሰብ ነው ቆርጦ አይጥልም እያሉ ነው። ስለዚህ ከእነሱ ጋር እስኪ ያሳምኛቸው። ይኸውልሽ እኔ እንደኔ አመለካከት በቀን ለምሳሌ አብሮ አደጌ የራሱ ቢሆን በቀን 30 ደቂቃ ኦር 1 ሰዓት ኦር 2 ሰዓት ነው የማገኘው። ትዳርና ፍቅረኛ ምናምን ነገር ይለያያል። ትዳር ማለት ይሄ መፋቀር ምናምን የሚጀምረው እንደኔ ማለት ነው። ትክክለኛ ፍቅር፣ ትክክለኛ ህይወት የሚጀምረው ከትዳር ጀምሮ ነው። በቃ ስትጋቢ ከአንድ ሰው ጋር እሱን አይደለም ምርጫ። አንቺ የተጠየቅሽውን ጥያቄ ትተሽ ሌላ ቤተሰቦች ነገሮች እኮ ነው። ፍቅረኛ፣ የልጅነት ፍቅረኛ፣ ቤተሰብ የልጅነት ፍቅረኛሽን ትተሽ እኛ ያመጣንልሽን አግቢ እያሉ ነው። ቤተሰቤን እመርጣለሁ። ቤተሰቤን እመርጣለሁ አልሽ። ቤተሰብሽን ስትመርጪ ምክንያቱን አስረጂኝ የተባልሽ እኮ። ቤተሰቦችን የምመርጥበት ምክንያት ልንገርሽ፣ እየነገርኩሽ እኮ እሱ ምክንያቱን የምመርጥበትን ምክንያት ነው እኮ የምነግርሽ። ህምሽ የመረጥኩበት ምክንያት እያልኩሽ ነው። እኔ አሁንም ዛሬም ነገም ፍቅረኛ ከሚሆነው ሰው ቤተሰቦች የሚያመጡትን ሰው ሀብዬ ጀምረ ህይወቴን ለማስተካከል ለማጣጣም እሞክራለሁ። ቤተሰቦቼ ቤተሰቦች ባሌን የማልመርጠው ቤተሰቤን የምመርጠው ቤተሰቤ እንደዚህ ስለሆነ እናትና አባት በምንም አይተካም። እዚህ ዱኒያ ላይ በምንም ነገር የማተኪያቸው ነገሮች ናቸው። እናትሽ አባትሽ ካመለጡሽ አመለጡሽ ነው፣ አይመለሱም። ግን ያፈቀርሽው ሰው ግን ነገ ጧት በሆነ ምክንያት ብትጣይ በሌላ ሰው ትተኪዋለሽ፣ ሌላ ሰው ትወጂና ታገቢያለሽ። ቤተሰብ ምናልባት ይሄ ሰው ያንቺ እህል ውሃሽ እጣ ፋንታሽ ቢሆንስ? እህል ውሃሽን አለህ እንጂ በኋላ ምንም ህይወት ባይሳካልሽ ይሄ ሰው ያንቺ እህል ውሃሽ እሱን አላህ ነው የሚያውቀው። ማሪ አሁን ይሄኛው እህል ውሃ ምናምን አልገባበትም አይደለም። እህል ውሃ ምናምን ኖ እህል ውሃ ምናምን የሚባለው ነገር አይገባበትም። ሀቢባ እዚህ ጋር የእህል ውሃ ማለት ተቀልሽ ነሲብሽ ይቀራል። ነሲቤ ቢሆንም ይቀራል። ምክንያቱም ከዚህ ዱኒያ ላይ ያመጡብኝ ወደዚህ ምድር ያመጡብኝ እናትና አባት ይበልጡብኛል። ሪም እሺ፣ እኔ አንድ ጥያቄ ምንድነው ሀሳብሽ? እኔ ሀሳቤ መናገር አልችልም። እኔ አወያይ ነኝ። እኔን ስታፋጭኝ ምን አልኩሽኝ? አሁን እኔን እያፋጠጥሽኝ ነው። ሀቡ ለምን መረጥሽ ስትይ እዚህ ምድር ወደዚህ ምድር እስካሁን ድረስ በቂ ምክንያት አላቀረብሽም። የነገርኩሽ ነው። የምታወሪው ወሬና የተጠየቅሽው ጥያቄ አይገናኝም። ይኸውልሽማ ቤተሰቦቼን እመርጣለሁ። በጣም ወሳኝ ነገር ባል ቢሄድ ባል ይተካል። እናትና አባት ግን ከወጡ ከህይወትሽ ውስጥ መተካት የማይችሉ ነገር ናቸው። ይኸውልሽ ቤተሰቤን እመርጣለሁ ምክንያቱም አልተካቸው ይመጣል። ይሄ ፕሮፌሽናል ነው ለእኔ። ይኸውልሽ ለእኔ ፕሮፌሽናል ነው ሀቢባ። ሌላ ወንድ ያንቺ ባል ደግሞ ሚስት ብትሄድ ሚስት ትመጣለች። ከቤተሰቦቹ ጋር ይኸውልሽ ንገርሽ። ሲጀመር የትኛውም ሴት ለምሳሌ ሲጀመር እኔ የትኛውም ወንድ ከቤተሰቦቹ ጋር እኔን ኮምፔር ማድረግ የለበትም። ለምን ኮምፔር ያደርገኛል? ቤተሰቦች ኮምፔር አደረጉ ራሳቸውን ከፍቅረኛ ጋር ከምታገቢው ጋር ካደረጉ ደግሞ ኮምፔር አደረጉ። አይ ቹዝ ማይ ፋሚሊ ማሪ። ያንቺ ልጅ እንደ በቀደሙ መልስ ማለት ነው። አሁንም ነገ አድጋ ከኔና ከባልሽ ምረጭ አይገናኝም። ባለፈው ይሄን ነገር አስረድቼሻለሁ ሀቢባ። ዛሬ አትድገሚ። ባለፈው ስንደርስ መመለስ አቃተሽ እኮ ባለፈው። አይደለም እናትነት፣ ይኸውልሽ ንገርሽ፣ እናትነት ፊሊንጉ ሌላ ነው፣ ልጅነት በደንብ አስረድቼሻለሁ። በደንብ ፈትቼ አንድ ነው ማሪ፣ አንድ ነው። አይደለም አንቺ አንደገ ነገርሽ የማምንበትን ነገር ለቤተሰብ እኔ ለራሴ ትክክል ነው ብዬ አምኜ የተቀበልኩትን ነገር ለልጅ ያደርጋለሁ። ለምን የጫንሽብኝ ከሆነ ይኸውልሽ ንገርሽ፣ አንቺ አሁን እናትሽ ላይ ያደረግሽውን ነገር እናትሽ አንቺ ላይ ማድረግ አትችልም። ምንም አይነት ነገር የእናትነት ልብና የልጅነት ልብ ይለያያል። ይሄን ነገር በደንብ ደግሞ ታውቂዋለሽ አቡ። እናት ስትሆኝ ነው። ይኸውልሽ እኔ እየነገርኩሽ ለምሳሌ ፋሚሊሽን አልኩሽ እኮ ፋሚሊሽን ከሆነ ነገር ጋር ኮምፔር ብታረጊ ከየትኛውም ነገር ጋር እናትና አባት ይበልጣሉ። ትክክል ያልሆነ ነገር ትክክል አይደለም። ከእናትና ከልጅ ሆነ ከአባትና ከምን ሆነ አይደለም። አሁን አንድ ነገር ልንገርሽ፣ እኔ አሁን ይኸውልሽ ትክክል እንዳልሆነ ይኸውልሽ የሚባል ነገር የለም። አንድ ነገር ልንገርሽ፣ አንቺ ኖ አሁን ሀቢባ አንቺ እንጠይቅሽ። አንቺ አሁን ለምሳሌ አንቺ በምን አስረዳዎች ባለፈው ቤተሰቦችሽ አንቺ ላይ ትክክል እንዳልሆነ እያወቁ የጫኑብሽን ነገር ትክክል እንዳልሆነ አፉ በዛ ሰዓት እኮ ትቀበያለሽ። ትክክል አይደለም ብለሽ ትቀበያለሽ፣ ግን እያደረግሽው ነበር ቤተሰቦች አቅሙ ስለሌለሽ። ግን ዛሬ ልጆችሽ አደግሚውን ብዬ አስረድቼሻለሁ። እሱ እየተሻሻለ የሚሄድ ነገር ነው። አሁንም ይኸውልሽ ይሄ ደግሞ እኔ ደግሞ ለምሳሌ ምርጫ ይኸውልሽ ለምሳሌ ቤተሰቦችን ለእኔ ሊመርጡልኝ ይችላሉ። እኔ ግን ለልጆች አልመርጥም። ገባሽ? ቤተሰቦችን ለእኔ ሊመርጡልኝ ይችላሉ። የቤተሰቦች ቢኮዝ ስላልሆንሽ አንቺ ሲመረጥልሽ ኖ ማለት ብቁ ስላለሆንኩ አይደለም። ብቁ
ብቁ ስለሆነ እንዳልሆነ እያወቅሽ እኔ ቤተሰቦቼ ለእኔ ይምረጡልኝ ባል፣ እኔ ግን ለልጆቼ አልመርጥላቸውም። ብቁ ይኸውልሽ አይደለም ብቁ እንደሆንኩ ስላላወቅኩ ሳይሆን ይኸውልሽ በደንብ ይኸውልሽ ትክክል እንዳልሆነ ቤተሰቦች ሲመርጡልሽ ትክክል እንዳልሆነ እያወቅሽ ግን አንቺ ስትሮንግ ኢነፍ ስላልሆንሽ አይደለም ስትሮንግ ኢነፍ አንተ ልንገርሽ አንቺ ይኸውልሽ እኔ ኖ ይኸውልሽ ኦፍኮርስ አንድ ነገር ልንገርሽ እኛ አሁን እኔ ነገርኩሽ እኮ ቤተሰቦቼ ለምሳሌ ቤተሰቦቼ ያልተማሩ ከሆነ እኔ የተማርኩ ነኝ። አሁን ገባሽ? ቤተሰቦች ያልተማሩ ከሆኑ የእነሱን አሁን የነገርኩሽ ያለሁት ይህን ሲሪየስ ነው። ቤተሰቦች ያልተማሩ ከሆኑ እኔ ዛሬ እኔ የተማርኩ ከሆንኩ የተማረ አስተሳሰብ ካለኝ ልጄ ላይ ማንጸባረቀው የተማረ ነገር ነው። ያልተማሩ ቤተሰቦችን ግን ቀልብ መስመር አልፈልግም። ታስረጃቸዋለሽ። ምክንያቱም እኮ ይሄ ህይወት ነው፣ ትዳር ይኸውልሽ እንዴት ነው ቤተሰቦቼን ትናንትና ነው አንዴ ቆይ ልንገራት። ትናንትና ማለት ያለፈ ነው። ቤተሰቦቼ ማለት ፓስ ናቸው። ከኋላ አያልፉም። ቤተሰብ አያልፍም። ኧረ በእናትሽ አንዴ እድል ስጭኝ። እኔ የምላውራ ቤተሰቦቼ ፓስ ናቸው፣ ያለፈ ቤተሰቦቼ ከኋላ ወረድኩ። እኔ መሀል ላይ መጣው፣ ከዛ ይወርዳል ልጆቼ። ገባችሁ? ልጆቼ ፊውቸር ናቸው፣ ቤተሰቦቼ ፓስ ናቸው። ቤተሰቦቼን ለማስደሰት ፓሱን ለማስደሰት የልጆቼን ህይወት እንዴት አበላሻለሁ? ኧረ ልጨርስ ምን ስጨርስ እለቅልሻለሁ። አይ በዛው እንድታብራሪልኝ ነው ማለት እኮ ስጨርስ አብራራለሁ፣ ትጠይቂኛለሽ። ባል ማለት እኮ የልጆቼ አባት ማለት ነው። የልጆቼ አባት ማለት ደግሞ እኔ ዝም ብዬ ቤተሰብ ለማስደሰት አንድ ማላቀውን ሰው ሳገባ ልጆቼ ምን አይነት አባት እንዲኖራቸው እየፈረድኩባቸው ነው። እኔ ባል ስመርጥ ተጠንቅቄ ራሴ አጥንቼው የወደድኩትን ካልመረጥኩ በስተቀር ዝም ብዬ ቤተሰብ ያመጣልኝን እማላቀውን ቤተሰቦቼ እንዳይከፋቸው ብዬ ቤተሰቦቼን ላለማስቀየም ብዬ አንድ የመጣልኝን ባል ሳገባ ለልጆቼ አባት እየሾምኩ ነው። ያ ምሾመው አባት የአባትነትን ስልጣን እየሰጠሁት ያለሁት የልጆቼ አባት ነገ ልጆቹን የሚደፍር ምን ይሁን ምን አላጠናሁት፣ ባህሪ ለባህሪ አልተጣናን፣ አልተዋደድን፣ አላቀው አግብቼ አምጥቼው ቤቴ ተጋብተን ለልጆቹ ምን አይነት አባት ከዛ ቁጭ ብዬ ላለቅስ። ትናንትና እኮ ቤተሰብ ለማስደሰት ብዬ የማላቀውን ሰውዬ ባላገባ ኖሮ እኮ ዛሬ ልጆቼ እንደዚህ አይነት አባት አይኖራቸውም ነበር ልል። አንቺን አሁን ልጠይቅሽ ይህን ነገር እንድትመልሽልኝ። አሁን ይሄ በጣም በድሮ ዘመን ያለውን ነገር እናስታውስና ልበልሽ። እኔና አሁን አንቺ ድሮ ላይ ነሽ፣ አሁንም ድሮ ላይ ነሽ። አስተሳሰብ እየጫንሽብኝ ነው። አሁን ሀቢባ ያንቺን አስተሳሰብ እኔ ላይ እየጫንሽብኝ ነው። እኔ አስተሳሰብን ሳልጭንብሽ ልንገርሽ፣ ለአንቺ ላስረዳሽ። ከዛ ከሆነ ይሆናል፣ ካልሆነ አይሆንም። አትቀበል። እኔ በጣም ሞደርን ሰው ነኝ። በፍጹም የኔን አስተሳሰብ ሰው ላይ አልጭ። ይሄ ሞደርን ይኸውልሽ፣ እኔን ሁሉ ኔቨር። እኔ ደግሞ አሁን ደግሞ ልንገርሽ እናት፣ አሁን በደንብ ልንገርሽ። ለምሳሌ አንቺ ያፈቀርሽውን አገባሽ። ሜይ ቢ ይሄ አሁን ከትዳር በፊት ስላለው ህይወት አይደለም እያወራን ያለው። ከትዳር በኋላ ከተስማማሽ ትቀጥያለሽ፣ ካልተስማማሽ ትፋቻለሽ። ሞደርን የሆንሽ ሰው ከሆንሽ ማለት ነው። ይሄኛውም ቤተሰብም ይኸውልሽ እንገርሽ፣ ቤተሰብም የመጣልሽን ሰውዬ ከተስማማሽ ትኖሪያለሽ፣ ካልተስማማሽ ትፈችዋለሽ። እሺ ይሄኛው ነገር አለ። ለምሳሌ ያፈቀርሽውንም አገባሽ፣ ካልተስማማሽ መፈችው ከሆነ ቤተሰብ የመጣልሽንም ከእንትን የምትይ ከሆነ ከምትፈችው ከሆነ አሁን በቃ አሁን ላይ ሳላጠና ካገባው ስፈታ ትዳርን እንደ መጠናኛ ልቆጥረውና ሳይስማማኝ ስፈታ ሳገባ ሳጠና ሳይስማማኝ ስፈታ ልኖር ነው ማለት ነው። በእኔ አመለካከት ደግሞ የሰው ልጅ ከጋብቻ ያለው በፊት ማንነቱ ትክክለኛ ማንነቱ ነው ብዬ አላምንም። የሰው ልጅ አንድ ቤት ውስጥ ሲኖር የሚያወጣው ቢያንስ ባህሪ ሌላው ዲቴል ለቤት ውስጥ አንተ ዳር ውስጥ ከገባሽ በኋላ ግን ቢያንስ ውጪ ላይ ባህሪ ለባህሪ ይሄ ሰው ምን አይነት ነው? እኔ ደግሞ አላምንበትም። ሰው በራሱ ትክክል ነው። ግን ውይይት ማሳመኛ ነገር እኮ እኔ እያሳመንኩሽ እኮ ነው። እኔ ለራሴ አሁን ለምሳሌ የራሴን አመለካከት ነው። እርሱ ቢሆኑ ምን ያደርጋሉ ነው አይደለ? እንደሪም እኔ ብሆን የማደርገው ቤተሰቦች የመጡኝን አገባለሁ፣ ካልሆነ ፈተዋለሁ። ያፈቀርኩትንም ካልሆነ ልፈታው እችላለሁ። በቃ ይሄ እኔ አመለካከት ነው። አንቺ ሪም ክርክር አይደለም። አንቺ ብትሆኚ ለእኔ ምን ታደርጊዋለሽ አልሽኝ አይደለ? ይሄንን ነገር ነው የጠየቅሽኝ ለእኔ። ይሄ እኔ አመለካከት ነው። ልጆችሽ ላይ ትጭኝባቸዋለሽ የሚለው ቤተሰቦች ያልተማሩ ከሆነ እኔ ያልተማርኩ አይደለሁም ማለት አይደለም። አንቺ
የተማርሽው ታዲያ ያልተማረው ቤተሰብ የማታውቂውን ባል ሲያመጣልሽ ትምህርትሽ የተማርሽው ትምህርት ብቁ አይደለም ቤተሰቦችሽን ለማስረዳት እና ለማሳመን እና አሁን ይኸውልሽ ትነጋገራለሽ ተነጋግረሽ ግን አይ አልመርጥም ካሉ የሚበልጥብሽን ነው አይደል የምትወስጂው? አሁን አንቺ የወሰድሽው ባልሽ ስለሚመርጥብሽ ነው አይደል? አልመርጥም ካሉ ይኸውልሽ ቆይ ለምሳሌ ትክክል ነሽ እኮ ሪምዬ ቤተሰቦቼ ቁጭ አድርጌ እኔ የማፈቅረው ሰው አለኝ ከሱ ጋር ነው ደስተኛ መሆን የምፈልገው ከሱ ጋር ነው ደስተኛ መሆን የምችለው እኔ የኔ ህይወት የኔ ነው እናንተ ወለዳችሁኝ አሳደጋችሁኝ እጅግ በጣም አድርጌ አመሰግናለሁ ውለታችሁን መቼም ማረሳም እየሰራው እካድማችኋለሁ እጦራችኋለሁ አገለግላችኋለሁ ህይወቴ ግን የኔ ናት የወደፊት ባሌን የወደፊት የልጆቼን አባት የመምረጥ ሙሉ መብት ግን የኔ ነው ብዬ በትልቅ ትህትናና ክብር ለቤተሰቦቼ ነግሬ ነው ካሉ አመሰግናለሁ እላለሁ ምክንያቱም በራሴ ስለማልደራደር ለራሴ ብቁ ካልሆንኩኝ ነገ እኔ እንዴት ነው ልጆቼ ብቁ እንዲሆኑ ማድረጋቸው? ይሄ ብቁ ከመሆን ጋር አያያዝም ሀቢባ። አሁን ይኸውልሽ አንድ ነገር ልንገርሽ። ለምሳሌ አንቺ የሆነ ስስ ጎን አለሽ አይደለ? ስስ ጎን ይኖርሻል። አንዳንድ ሰው ደግሞ ስስ ጎኑ ቤተሰቡ ነው። ስስ ጎኑ እናትና አባቱ ነው። ገባሽ? ሁሉም ሰው አሁን አንቺ አሁን ሜቢ ልጆችሽ ይሆናሉ። ለወንድ ብላችሁ ምጽፉ ሰዎች ለወንድ የወንድ ጉዳይ አይደለም። ምንም አይነት ነገር የመረጣችሁትን ነገር አንድ ሰው የመረጠውን የመማር መብት አለው። ተውት ወንድ የሚለውን የወንድ ጉዳይ አይደለም። የመረጠው ሀገር ሄዶ የመኖር የመረጠውን የመብላት የመልበስ የመናገር የመስራት መብት አለው። አንዲት ሴት ይሄንን ነገር ነው ማጠናው ብትል ቤተሰቦቿ ነው ይሄን አታጠኝም፣ ይሄን የወንዶች ነው ሴት ይሄን አታጠናም፣ ዩኒቨርሲቲ ገብቼ ይሄንን ነው የምመርጠው። ግን አሁን ኮምፔር እያደረግን ያለ ነው ያለች ያኔስ ኖ ስትል ሶዋት ምን ልትሉ ነው? ኖ ማለትን ማወቅ አለባት። ኖ የምትፈልገውን ነገር ያመነችበትን ነገር ኖ ባል ላይ ሲሆን ግን አበሻ ስለሆንን ወንድ ሲሆን እንደ ነውር ስለሚቆጠር ወንድ ሲሆን ብቻ እሺ ትበል። ቤተሰቦቿን ትምህርት ከሆነ የፈለገችውን ትማር። ቤተሰብ ይሄንን ፊልድ አታጠኝም ቢላት እምቢ ብላ ቅሳ ቤተሰቦቿን ታጥና የፈለገችውን ታድርግ። ወንድ ላይ ሲሆን ግን ወንድ ነውር ነው። ወንድ ጉዳይ ምናምን እኮ አይደለም። አሁን ለምሳሌ ኮምፔር አሁን አንቺ ልጠይቅሽ ኮምፔር አሁን ለምሳሌ ሳይመንን እና ኑኑን ኮምፔር አድርጊያቸው ኮምፔር አድርጊያቸውልሽ ዋትስ ኮኔክተር ይምላል ይኸውልሽ ለዚህ ልጠይቅሽ እኔ ደግሞ አሁን ወሪምና ሳይመን እና ኑኑ ከአንድ ማህፀን የወጡ ሁለት እህትና ወንድሞች ኮምፔር ለምሳሌ ይኸውልሽ እንገርሽ እኔ አሁን አንቺ አሁን ማለት ነው ቤተሰቦችን አንዳንድ ጊዜ አንዳንድ ሰው ስስ ጎኑ ነው ቤተሰቡ ከምንም ነገር ጋር ኮምፔር ማድረግ አይፈልግም። እናትና አባቱ ስስ ጎኑ ነው። ገባሽ? ስስ ጎን እነሱ እኮ ናቸው ራሳቸውን ኮምፔር ያደረጉት። ሪምዬ እሷ እኮ አይደለችም። ወይ አንቺን ወይ እኔን ወይ ቤተሰቦችሽን ምረጪ እኮ አላላትም ባሏ። ቤተሰቦቿ ናቸው ራሳቸውን ከባል ጋር ዝቅ አድርገው አወዳድረው እነሱ ሲያወዳድሩ አሁን ለምሳሌ እነሱ ልጨርስ ማሬ እነሱ ሲያወዳድሩ አንቺ ነሽ የሚበልጥብሽን ውስጥሽ ላይ ቦታ ያለው የሚበልጥብሽን ቹዝ የምታደርጊው አይደለ? አንቺ መራጭ ነሽ። መራጭ ታዲያ ቤተሰቦቼ የኔን ውስጧ ምን ይፈልጋል ልቧ ምን ይፈልጋል ሳያዩ የእነሱን ብቻ በቃ እነሱ አንቺ እቃ ነሽ እኛ ያመጣነውን ነው የምታገቢው ሲሉ ሳያስቡልኝ እኔ ብቻ ላስብላቸው። በእኔ አመለካከት ማሪ በእኔ አመለካከት አንቺ ብትሆኝ ምን ታደርጊያለሽ ስላልሽኝ ጥያቄ አሁን ምንም አንድ ቀንም ከወደድሽው ሰው ጋር በይ ምንም በይ የትኛውንም ነገር ልጆች ላይ ተጨኛለሽ በይኛ የትኛውን በይልኝ የሚበልጥልኝ ምን እንደተቀርሽ ማሪ ሰዎች ያመጡልኝ ነው ምን ገባ ከዛ ደስተኛ ለመሆን እሞክራለሁ። ደስተኛ ከዛ በኋላ ላለው ነገር ደስተኛ ለመሆን እሞክራለሁ። ደስተኛ ካልሆንኩ ይቀራል። መድረኩን ሙሉን ያዝነባቸው ሪምሻ ለማርታና ለሱፐርማም ናት ቀድማ የገባችው። ሱፐርማም salaatu shaarjiitiin kaayadhu yaa rabbi shattuu ramaniin tuni wallahi biraa ወለኝ ሙሉ መድረኩን ተቆጣጠረች። ለሌላው ድረስ አይደለም እኔ አሁን ስትፈታተኝ ይሄ ጥያቄ እየወድል ስጫቸው ስለ ጉልበት ሻምላክ ሌሎቹ የሚያወሩ ስለ ጉልበት ሻምላክ። ሌትስ ጎ ሱፐርማም ወይ እንዴት ናቸው? አለን እንዴት ነሽ? ደህና ነኝ። እየነዳሁ ነው በተጨጣጥ ምክንያት እንግዲህ አየሽ የሰው ህይወት እድል ይለያያልና
ዋናው ነገር የኔ የደረሰብኝን ነው። አሁን ለምሳሌ እኔ በልጅነቴ ነው እዚህ ሀገር የመጣሁት እና ከዛ እዚህ መጥቼ ለእናቴ ስነግራት፣ ያው ከዚህ ቤት ሃይማኖት አይወራም፣ ግን ለእኔ ህይወት ያለውን ነው እና ለእናቴ ስነግራት እኔ ልጄ ከዚህ ሀገር የለሽ፣ ከዚህ ሀገርም ብትኖሪ አንቺ የተስማማሽ አንቺ የሚስማማሽ ከሆነ እኛ አንቃወምሽም፣ ምክንያቱም